የዩሮፓ ሊግ ጨዋታዎች ትናንትና በርከት ያሉ ጨዋታዎች ተደርገዋል። ሮም ላይ ሮማና ሊል ያደረጉት ጨዋታ በሊል 1-0 አሸናፊነት ነው የተጠናቀቀው። ሃራልድሰን በ6ኛው ደቂቃ ብቸኛውን ጎል አስቆጥሯል። በጣም አሪፍ ጎል ነው ያስቆጠረው። የቀድሞ የሊቨርፑል ተከላካይ ሲሚካስ ስህተት ሰርቷል። ይሄ ጎል ሲቆጠር ከሱ ላይ የተቀበሉትን ኳስ ነው ሃራልድሰን ያስቆጠረው። ጨዋታው በተጀመረ ደቂቃዎች አካባቢ 6ኛው ደቂቃ ላይ የተቆጠረ ስለነበረ ሮማ በሜዳውም እንደመጫወቱ ይሄንን ውጤት የመቀልበስ እድል ይኖረዋል የሚል ግምት ነበር የተሰጠው። ግን ጎል ማስቆጠር አልቻለም። በጨዋታው ላይ በጣም አስገራሚ ነገር ተፈጥሯል። ከ80ኛው ደቂቃ በኋላ ፍጹም ቅጣት ምት ሮማ አገኘ። ከዛም 3 በተከታታይ አንድ ፍጹም ቅጣት ምት ተከላካይም ግብ ጠባቂም ተሳስቶ 3 ጊዜ ፍጹም ቅጣት ምቱ እንዲመታ ተደርጎ 3ቱንም ግብ ጠባቂው መልሷልና ይሄ በጣም የሚያስገርም ነበር። የሊሉ ግብ ጠባቂ ኦዜር ነው 3ቱንም ፍጹም ቅጣት ምቶች የመለሰው። መጀመሪያ ተቀይሮ የገባው አርቴም ዱባክ የመታውን ኳስ መለሰ። ግን ደግሞ ተከላካዩ ፔሩ አስቀድሞ 16:50 ገብቶ ስለነበር ይሄ ስለማይፈቀድ በድጋሚ እንዲመታ ተደረገ። በቫር ከታየ በኋላ በድጋሚ ዱባክ ዩክሬናዊ አጥቂ መታ፣ ግብ ጠባቂው መለሰበት። አሁን ሲመልስ ደግሞ ግብ ጠባቂው ከመስመሩ አስቀድሞ ወጥቶ ነበር። ይሄም የሚቻል አይደለም። ስለዚህ በድጋሚ እንዲመታ ተደረገ። ዩክሬናዊው አጥቂ አሁን 3ኛ አልመታም ብሎ ይሄንን ፍጹም ቅጣት ምት ለማቲያስ ሱሌ አሳልፎ ሰጠው። ሁለቱን በግራ በኩል ነበር የመታው። መጀመሪያ ዱባክ ሁለቱን መልሶበታል። ያው አቅጣጫ ቀይሮ መታ ማቲያስ ሱሌ ግብ ጠባቂው ይሄንን መልሷል። ኦዜርና ትናንትና የጨዋታው በጣም መነጋገሪያ የነበረ ጉዳይ ነው። ከጨዋታው በኋላ ጂያምፔሮ ጋስፔሪኒ የሮማው አሰልጣኝ የቀድሞ የአትላንታ አሰልጣኝ እንዲህ ያለ ነገር አይቻላውቅም የሚል አስተያየት ሰጥተዋልና በአንድ ፍጹም ቅጣት ምት 3 ጊዜ የመለሰ ሆኗል። ያው ስህተቶች ቢኖሩም የመጀመሪያው በተከላካይ በፔሩ ስህተት የነበረ ቢሆንም ሁለተኛው በራሱ በግብ ጠባቂው በኦዜር ስህተት ቢሆንም 3ኛውንም መልሶ ትናንትና የፈረንሳዩን ክለብ ሊልን ታድጓል። ጨዋታው 1-0 በሊል አሸናፊነት ተጠናቋል። ሌላኛው ጨዋታ በቦሎኛና ፍራይቡርግ መካከል የተደረገ ነው። 1-1 ተጠናቋል። ኦርሶሊኒ ለቦሎኛ በ29ኛው ደቂቃ፣ ጁኒየር አዳሙ በ57ኛው ደቂቃ የጀርመኑን ክለብ ጎሎች አስቆጥረዋል። ፌነርባቼ ኒስን 2-1 በሆነ ውጤት ሲያሸንፍ አክቱር ኮግሉ ሁለቱንም የፌነርባቼ የቱርኩን ክለብ ጎሎች አስቆጥሯል። ኬቪን ካርሎስ በፍጹም ቅጣት ምት የኒስን ጎል ያስቆጠረ ተጫዋች ነው። ለዶግሬትስ በሜዳው በሪያል ቤቲስ 2-0 በሆነ ውጤት ተሸንፏል። ሎቼልሶና ሰን ደግሞ በራሱ ላይ የሪያል ቤቲስን ጎሎች አስቆጥሯል። ሪያል ቤቲስ አምና ኮንፈረንስ ሊግ የፍጻሜ ተፋላሚ እንደነበረ ይታወሳል። በዚህ ውድድር ዓመት ደግሞ አንድ ደረጃ በአውሮፓ መድረክ ከፍ ብሎ በዩሮፓ ሊግ ነው እየተጫወተ የሚገኘው። አሪፍ ቡድን ነው። በስፔን ላ ሊጋም አምናም ትልልቆቹን ክለቦች ሲፈትን የነበረ ቡድን እንደሆነ ይታወቃል። ትናንትናም ከሜዳ ውጭ አሸንፏል። አስቶን ቪላ ወደ ሆላንድ ተጉዞ ፌኖርደን የቫን ፐርሲን ቡድን 2-0 በሆነ ውጤት አሸንፏል። ቡንዲያና ማጊን ናቸው ያስቆጠሩት። ያለፈው የውድድር ዓመት ለአስቶን ቪላ በርግጥ አስቸጋሪ ነበረ። ግን የመጨረሻ ጨዋታዎች ላይ ደግሞ ወደ አውሮፓ ቻምፒየንስ ሊግ ለመመለስ ከመጨረሻ 10 ጨዋታዎች ላይ በርካታ ጨዋታዎችን አሸንፎ ተመልሷል። ግን ያው አስቀድሞ የጣላቸው ነጥቦች በቻምፒየንስ ሊግ የሚጫወትበትን ቦታ ይዞ እንዲያጠናቅቅ አላደረጉትም ነበር። በዚህ ምክንያት በዩሮፓ ሊግ ነው እየተሳተፈ የሚገኘው። ይህ የውድድር ዓመት ሲጀምር ደግሞ አምናም ካቻምናም ከተመለከትነው አስቶን ቪላ በተለየ መልኩ ደካማ ጅማሮውን ያደረገው በኡናይ ኤምሬ በጣም ደካማ የውድድር ዓመት ነው። ሳምንታትን ያሳለፈው 6 ጨዋታዎች ላይ ማሸነፍ አልቻለም ነበር። ከነዚህ 6 ጨዋታዎች በኋላ በተከታታይ 3 ጨዋታዎችን አሁን አሸንፏል። ወደ ቀደም አስደናቂ አቋሙ እየተመለሰ ነው ማለት ነው። ትናንትናም ፌኖርድን 2-0 አሸንፏል። ፎረስት ትናንት በሜዳው ተሸንፏል። በሚድላንድ 3-2 በሆነ ውጤት ተሸንፏል። እንደሚታወቀው አሰልጣኙን አሰናብቷል። ኑኖ ኤስፒሪቶ ሳንቶ አምና ሳይጠበቅ ኖቲንግሃም ፎረስትን እስከ መጨረሻ ሳምንታት ድረስ ለቻምፒየንስ ሊግ የመሳተፍ አቅም ሁሉ የነበረው ቡድን ነበር። ግን የመጨረሻ 6-7 ሳምንታት ላይ ተንሸራቶ ከቻምፒየንስ ሊግ ቦታ ውጪ ሆኖ ነው ያጠናቀቀው። በዚህም ምክንያት የክለቡ ባለሀብት ቢሊየነሩ በጣም ተበሳጭተው ነበር። ሜዳ ውስጥም ሲጋጩ ተመልክተናልና አሰናበቷቸው። በዚህ ውድድር ዓመት ከተጀመረ በኋላ አሰልጣኙ ሞተው በግልጽ ሲናገሩ ነበር የነበረውን ችግር። በዚህ ምክንያት ተሰናብተዋልና ደጋፊዎች ቅር ተሰኝተዋል። ብዙም ትችት ነበር ቢሊየነሩ ላይ። በጣም አሪፍ አድርገውታልና ክለቡን እንደዚህ አይነት ችግሮች እንደዚህ አይነት ወቅቶች ሲመጡ ሊታገሷቸው ይገባ ነበር።
ደግሞ ክለቡን ወደ ውጤታማነት ያመጡ አሰልጣኝ ስለሆኑ በሁለቱ መካከል የሚኖረው ግንኙነት በመከባበር ላይ ቢሆን የቀጣሪና የተቀጣሪ አይነት ስሜት ሳይሆን ጥሩ ውጤት ያመጣና አሰልጣኝ ሊንከባከቡ ሊይዙ በሚገባው ልክ መያዝ ነበረባቸው በሚል ትችቶች እንደነበሩ ይታወቃልና የሀገራቸውን ልጅ ያው በትውልድ ቤተሰቦቻቸው ግሪካዊ ስለሆኑ ማለት ነው አውስትራሊያዊ ናቸው አንጅ ፖስቴኮግሉ አምናና ካቻምና በቶተናም ቤት መናቃቸው አሰልጣኝ ናቸው አምና ከቶተናም ጋር 17ኛ ደረጃን በሊጉ ይዘው ያጠናቀቁም የዩሮፓ ሊግ ዋንጫን ያሸነፉ አሰልጣኝ ናቸው ባጫወት ረገድ ደግሞ ብዙዎች የሚወዷቸው ናቸው ማጥቃትን ስለሚመርጡ ወደ ፎረስት ካመሩ በኋላ ግን አልተሳካላቸውም ትናንትናም በሜዳቸው በሚጅላንድ 3-2 በሆነ ውጤት ተሸንፈዋል ለመጀመሪያ ጊዜ ያሸንፋሉ የሚል ግምት ነበር ከ100 ዓመት በኋላ በፎረስት ታሪክ 6 ጨዋታዎችን መርተው የመጀመሪያ ምንም አይነት ጨዋታ ያላሸነፉ አሰልጣኝ ሆነዋል ከነዚህ 6 ጨዋታዎች 4ቱ ጨዋታዎች ደግሞ በሽንፈት የተጠናቀቁ ናቸው የመጀመሪያው 2 ጨዋታ ተሸነፉ ቀጥሎ 2 አቻ አሁን ደግሞ በተከታታይ ጨዋታዎችን ተሸንፈዋልና ለአንጅ ፖስቴኮግሉ የእንግሊዝ ፕሪሚየር ሊግ የድጋሚ ጊዜያቸው በጣም ባስቸጋሪ ሁኔታ ጀምሯል እኔ ቢሳካላቸው ደስ ይለኛል አሪፍ አሰልጣኝ ናቸው ማለት የሚያዝናኑ አሰልጣኝ ናቸው ብዙ መከላከል ላይ ትኩረት የሚያደርጉ አሰልጣኝ አይደሉም የአንጅ ፖስቴኮግሉ ቡድን ካለ ጎልም ሊቆጠርበት ይችላል ግን ደግሞ ጎልም የሚያስቆጥር ቡድን ስለሆነ እንደ አንድ እግር ኳስ ተመልካች ጎል ሲቆጠር ማየት ደስ ይላል ሄዶ ጎል ለማስቆጠር ስለሆነ እግር ኳስና አንጅ ፖስቴኮግሉ ቢሳካላቸውና በኖቲንጋም ፎረስት ቢቆዩ ደስ ይለኛል ማለት ነው ሊዮን ኤፍሲ ሳልዝቡርግን 2-2 በሆነ ውጤት አሸንፏል ሳትሪያኖና ሮበን ክላይቨርት ናቸው ጎሎችን ለሊዮን ያስቆጠሩት የፓትሪክ ክላይቨርት ልጅ ነው ሮበን ክላይቨርት 24 ዓመቱ ነው ተከላካይ ነው ያው ጀስቲን ክላይቨርትም በቦርማውዝ ይገኛል በጣም አሪፍ ተጫዋች ነው እሱም ከአያክስ አምስተርዳም አካዳሚ የወጣ እንደሆነ ይታወቃል አንድም ልጅ በባርሴሎና አካዳሚ ያለውና የቀድሞው የሆላንድ ብሔራዊ ቡድን ዝነኛ ተጫዋች ልጆቹንም እሱ ባለፈበት ሙያ እንዲገቡ አድርጎ ውጤታማ የሆኑለት ይገኛሉ ትናንትናም ጎል አስቆጥሯል የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ 11 ወጥቷል በግብ ጠባቂነት የጋላታሳራዩ የቱርኩ ክለብ ቸከር ተመርጧል ሊቨርፑልን ጋላታሳራይ ማሸነፉ ይታወሳል በዚህ ሳምንት በተከላካዮች ኑኖ ሜንዴሽ ከፓሪስ ሰን ጀርማ ባርሴሎናን በሜዳው 2-1 የፓሪሱ ክለብ ሲያሸንፍ ኑኖ ሜንዴሽ አስደናቂ አቋም አሳይቷል መጀመሪያ አካባቢ ተቸግሮ ነበር ከላሚን ያማል ጋር ግን ደግሞ ከዛ በኋላ አቋሙን በቦታው ምናልባት ያለማችን ምርጡ የግራ መስመር ተከላካይ መሆኑን ያሳየበትን አቋም ነው ትናንትናም ከትናንት በስቲያም የደገመው በጣም አሪፍ ነበር ጎል የሆነ ኳስ አቀብሏል በጨዋታው ላይ በመከላከሉ አሪፍ ነበር ኤሪክ ዳየርም ተካቷል ሞናኮና ማንቸስተር ሲቲ 2 አቻ ሲያጠናቅቁ የአቻነቱን የፍጹም ቅጣት ምት ጎል ያስቆጠረ ተጫዋች ነው ጋቲ ከዩቬንቱስና ደንፍሬስ ከኢንተር ሚላን በተከላካይ መስመር 4 ውስጥ የተካተቱ ናቸው አማካይ ስፍራ ላይ ሆገ የቦዶ ግሊምቱ 2 ጎሎችን የሚያስቆጠረ ተጫዋች ነው ሳቢትዘር ከዶርትሙንድ ኦዴጋርድ ከአርሰናል ኦዴጋርድ ወደ ጥሩ አቋሙ እየተመለሰ መሆኑን በተደጋጋሚ ጨዋታዎች ያሳየ ነው በእንግሊዝ ፕሪሚየር ሊግ አርሰናል ኒውካስል ዩናይትድን 2-1 ሲያሸንፍ የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ከጨዋታው በኋላ ጨዋታውን የቀየረው የኦዴጋርድ ተቀይሮ መግባት ነው ብለዋል ከዚህ አስቀድሞ በተለይ ከተጎዳ በኋላ የአርሰናል ደጋፊዎች ወደ ተቃውሞ ሊያመሩ ይመስል ነበር በጣም ተበሳጭተውበታል ደካማ ነው አርሰናል እድሎችን የመፍጠር አቅሙ ዝቅ ያለ መጥቷልና አንደኛው ምክንያት ኦዴጋርድ ነው በሚል ሲተች እንደነበረ ይታወሳል ግን አሁን ያ ጉዳት ያለፈው ይመስላል ወደ ጥሩ አቋሙም እየተመለሰ ነውና የጫውታውም ኮከብ ተብሎ ተመርጧል ስለዚህ በሳምንቱ ምርጥ 11 ውስጥ መካተት ይገባዋል ኒኮላ ፔፔ ሌላኛው ተጫዋች ነው ከአርሰናል መጥፎ ጊዜው በኋላ ወደ ጥሩ አቋሙ እየተመለሰ ያለ ተጫዋች ነው ኪሊያን ኤምባፔና ሆይሉን በአጥቂ ስፍራ ላይ ተመርጠዋል ኪሊያን ኤምባፔ ካራታ አልማቲ ላይ 3 ጎሎችን አስቆጥሮ ሃትሪክ ሰርቷል ወደ ካዛኪስታን አምርቶ ሪያል ማድሪድ 5 ጎሎችን አስቆጥሮ ሲያሸንፍ ሆይሉንም ከማንቸስተር ዩናይትድ ጋር ከተለያየ በኋላ በቻምፒየንስ ሊግ 2 ጎሎችን አስቆጥሯል ለናፖሊ ስፖርቲንግ ሊዝበንን 2-1 ሲያሸንፍ ያሸናፊነትም ጎል ነው ያስቆጠረውና ጥሩ ጊዜን እያሳለፈ ነው አሁን በ9 የቻምፒየንስ ሊግ ጨዋታዎች 8 ጎሎችን ወይም በ8 ጨዋታዎች 7 ጎሎችን አስቆጥሯልና
በጣም አሪፍ ነው በቻምፒየንስ ሊግ ያለው ክብረ ወሰን በኮንፈረንስ ሊግ ትናንትና ጨዋታ ተደርጓል ቀደም ከዩሮፓ ሊግ ጨዋታ በኋላ መጥቀስ የነበረብኝ መረጃ ነው ፓላስ ዲናሞ ኬቭን 2-0 በሆነ ውጤት አሸንፏል ዳንኤል ሙኒዝ እና ኤዲን ኬቲያ ጎሎችን አስቆጥረዋል ለክሪስታል ፓላስ በጣም የሚያስገርም ነው የክሪስታል ፓላስ የዚህ ውድድር ዓመት በርግጥ ያለፈው ዓመት የመጨረሻ ጨዋታዎችን በጣም አሪፍ ነበሩ ለክሪስታል ፓላስ የኤፍኤ ካፕ ዋንጫ አሸናፊ ነው ኮሚኒቲ ሺልድን አሸንፎ ነው የጀመረው በአጠቃላይ በክለቡ ታሪክ 19 ጨዋታዎችን ሳይሸነፍ የተጓዘበት ጊዜ ሆኖ ተመዝግቧል ምርጥ ጊዜ ላይ ነው የሚገኘው አሁን በአውሮፓም በአምስቱ ሊጎች ብዙ ጨዋታዎችን ሳይሸነፍ እየተጓዘ ያለ ክለብ ሆኗል አሁን ባለው ደረጃ ትልልቆቹ ክለቦች እርስ በርስ ተጫውተው ተሸናንፈው በርግጥ ክሪስታል ፓላስም ሊቨርፑልን ገጥሟል በፕሪሚየር ሊጉ 2-1 በሆነ ውጤት ማሸነፉ የሚታወስ ነው ወደ ሌሎች መረጃዎች አጫጭር መረጃዎቻችን እንለፍ አሊሰን ቤከር እስከ ህዳር የብሔራዊ ቡድኖች ጨዋታ ረፍት ድረስ ወደ ሜዳ አይመለስም የኢንተርናሽናል ብሬክ የብሔራዊ ቡድን ጨዋታዎች ህዳር ላይ ሲደረጉ ከዛ በኋላ ነው የሚመለሰው የሊቨርፑልን ግብ የሚጠብቀው የጡንቻ መሳሳብ ጉዳት እንዳጋጠመው የሚታወስ ነው በዚህ ምክንያት አይኖርም በእነዚህ ጊዜያቶች ውስጥ ደግሞ ሊቨርፑል ማንቸስተር ዩናይትድ ማንቸስተር ሲቲ ሪያል ማድሪድ እና ቸልሲን የመሳሰሉ ቡድኖችን ይገጥማል በዚህ ሳምንት ከቸልሲ ጋር ነው በእንግሊዝ ፕሪሚየር ሊግ ቅዳሜ ምሽት 1:30 ጀምሮ የሚጫወተው በጣም ትልልቅ ጨዋታዎች ናቸው ይግብ ጠባቂ የሚያስፈልግባቸው ጨዋታዎች ናቸው በእነዚህ ጨዋታዎች ላይ አይኖርም ለሊቨርፑል ያለፉት አመታት ስኬት ቁልፍ ከሆኑ የማይተካ ሚና ከነበራቸው ተጫዋቾች መካከል አንደኛው አሊሰን ቤከር ነውና ምናልባት በእነዚህ ጨዋታዎች ላይ አለመኖሩ በዛ ላይ ደግሞ የተከላካይ መስመር ችግር እንዳለበት ቡድን ሊጎዳው ይችላል ያለ አሊሰን በአማካይ 1.3 ጎል ነው የሚቆጠርበት ካሊሰን ጋር ደግሞ 0.9 ነው ሊቨርፑል የማዳን መቶኛውን ስንመለከት ደግሞ ወይም ፐርሰንቱን ስንመለከት አሊሰን እያለ 73% ያለ አሊሰን ደግሞ 67% ነውና የአሊሰን መኖር ለሊቨርፑል በጣም አስፈላጊ ነው ግን ደግሞ ተከታታይ ጨዋታዎችን ሊቨርፑል የአሊሰን ቤከርን ግልጋሎት አያገኝም ኦፕታ የቻምፒየንስ ሊግ ግምት አስቀምጧል ለዘንድሮ ዋንጫ የኦፕታ አስቀምጧል ማለት በዛ መልኩ ይተናቀል ማለት አይደለም ይሄ በጣም ግልጽ ነው ግን በሁለቱ ጨዋታዎች እንደዚሁ ማስቀድሞ በነበሩ ጨዋታዎች የነበራቸውን የክለቦችን አቋም ከግምት ውስጥ ሌሎችም ብዙ ነጥቦችን ከግምት ውስጥ በማስገባት የሚያወጣው ነውና ከሁለት የቻምፒየንስ ሊግ ጨዋታዎች በኋላ አርሰናል 18% የማሸነፍ ግምት አግኝቷል ከትልልቆቹ ክለቦች አርሰናል የቻምፒየንስ ሊግ ዋንጫን አሸንፎ አያውቅም አምና ግማሽ ፍጻሜን ሲቀላቀል ከረጅም አመታት በኋላ ነው በቻምፒየንስ ሊጉ ከቻምፒየንስ ሊጉ ውጪ የሆነባቸው አመታትም በቅርቡ ነበር አሁን 3ኛ አመት ነው በተከታታይ በቻምፒየንስ ሊግ እየተሳተፈ የሚገኘው ከዛ አስቀድሞ በነበሩ አመታት 6 አመታትን ከቻምፒየንስ ሊግ ውጪ ሆኖ ቆይቷልና ብዙዎች ጥያቄ አላቸው አርሰናል ላይ የፈለገ ጥሩ ቢሆን የሆነ አንድ ትልቅ ዋንጫ እስኪያሸንፍ ድረስ ጥያቄው ይቀጥላልና ምንም እንኳን ኦፕታ አርሰናል 18% የማሸነፍ ግምት አለው ቢልም ከጥያቄዎች ጋር ነው እስካሁን ድረስ ዋንጫውን አሸንፎ ማያቅ ቡድን ነው በዛ ላይ ደግሞ በቅርብ አመታት ለ20 አመታት ቢያንስ ትልቅ ዋንጫ አላሸነፈም ያው ትልቅ ዋንጫ ሲል የፕሪሚየር ሊጉና ቻምፒየንስ ሊጉን ማለት ነው የኤፍኤ ካፕ ዋንጫዎችን በተደጋጋሚ ወስዷል ኮሚኒቲ ሺልድም እንደዚህ አሸንፏል ግን የፕሪሚየር ሊግ ወይም የቻምፒየንስ ሊግ አሸንፎ ያቅም የፕሪሚየር ሊግ ዋንጫን ካሸነፈ 20 አመታት አልፈዋልና በዚህ ምክንያት የቻምፒየንስ ሊግ ዋንጫን ያሸንፋል የሚል ግምት በብዙዎች ዘንድ ዝቅተኛ እንደሆነ ይታወቃል ግን ኦፕታ 18% አርሰናል የማሸነፍ ግምት አለው ብሏል ሊቨርፑል በ15% ሁለተኛ ነው ሊቨርፑል በቅርቡም የዚህ ዋንጫ አሸናፊ እንደሆነ ይታወቃል አምናም ቅድሚያ ግምት ያገኘ ቡድን ነው ግን በወቅቱ የቻምፒየንስ ሊግ አሸናፊ በፓሪስ ሳን ጀርማ መሸነፉ ይታወሳል ፒኤስጂ የአሁኑ ሻምፒዮን 14% ማንቸስተር ሲቲ እና ሚዩኒክ 10% ባርሴሎና 8 ሪያል ማድሪድ 5% ያልተጠበቀ ነገር የሚታይበት ውድድር ነው ቻምፒየንስ ሊጉ በዚህ መልኩ አስቀምጦታል የአርሰናል የወሩ ምርጦች እጩዎች ይፋ ተደርገዋል ማርቲኔሊ 2 ወሳኝ ጎሎችን በመስከረም ወር አስቆጥሯል አንደኛው ቢልባኦ ላይ ነው ተቀይሮ ገብቶ ጎል የሆነ ኳስን በዛ ጨዋታ ላይ አመቻችቶ ማቀበሉ ይታወሳል 2-0 ሲጠናቀቅ በጨዋታው ላይ አርሰናል ተቸግሮ ነበር ግን ማርቲኔሊ ጎል ካስቆጠረ በኋላ ጨዋታውን መቆጣጠር ችሏል በሲቲ ላይም ወሳኝ ጎል አስቆጥሮ 1 ነጥብ
አርሰናል እንዲያገኝ አድርጓል። ትሮሳርም 2 ጎሎችን አስቆጥሯል። በቻምፒየንስ ሊግ እና በካራባኦ ካፕ አሲስት ጎል የሆነ ኳስም አቀብሏል። በቢልባኦ ጨዋታ ላይ ለማርቲኔሊ ዙቢሜንዲ በመስከረም ወር ምርጥ ሆኖ አሳልፏል። ኖቲንጋም ፎረስት ላይ 2 ጎሎችን አስቆጥሯል። በተለይም አንደኛው ጎል በጣም ግሩም ጎል ናት። የወሩ ምርጥ ጎል እጩዎች ውስጥም ትገኛለች። ጋብሪኤል ኒውካስል ላይ ወሳኝ ጎል ያስቆጠረ የአርሰናል ተከላካይ ነው። እነዚህ 4ቱ ምርጥ እጩዎች ውስጥ ተካተዋል። የማንቸስተር አሰልጣኞች ከ50 ጨዋታዎች በኋላ ያላቸው ቁጥሮች ኦፕታ ላይ ተመልክቼ በጣም የሚገርም ነው። ሩበን አሞሪም አሁን የማንቸስተር ዩናይትድን እያሰለጠኑ የሚገኙት ፖርቱጋላዊ አሰልጣኝ 49 ጨዋታዎችን መርተዋል። ቀጣይ በፕሪሚየር ሊጉ ማንቸስተር ዩናይትድ ሰንደርላንድን ሲገጥም 50ኛ ማለት ነው። ስለዚህ ከቀደሙ አሰልጣኞች ጋር ለማነጻጸር ይረዳል። 50 ጨዋታዎችን አሰልጣኞቹ ካደረጉ በኋላ የማሸነፍ ምጣኔያቸው ምን ያህል ነው የሚለውን በማየት ማለት ነው። ከአሰልጣኞች ሰር አሌክስ ፈርጉሰንን ጨምሮ ከዛ በኋላም ካሉ አሰልጣኞች በጣም ደካማው ቁጥር የሩበን አሞሪ ነው። 49 ጨዋታዎችን መርተው 18 ጨዋታዎችን ብቻ ነው ያሸነፉት። እንደ ማንቸስተር ዩናይትድ ላለ ትልቅ ቡድን ምንም እንኳን ወቅታዊ አቋሙ ያለፉት አመታትም አቋም ደካማ ቢሆንም በጣም ደካማ የሚባል ነው። 12 ጨዋታዎችን ማንቸስተር ዩናይትድ በአሞሪ ስራቸው ያጠናቋል። 19 ጨዋታዎችን ተሸንፏል። ሩበን አሞሪ ካሸነፏቸው ጨዋታዎች ቁጥር የተሸነፏቸው ጨዋታዎች ቁጥር ከፍ ይላል። 37% የማሸነፍ መቶኛ ነው ያላቸው ወይም ፐርሰንት ነው ያላቸው። የቀድሞ አሰልጣኝ ኤሪክ ቴናግ ከ50 ጨዋታዎች በኋላ 35 ጨዋታዎችን አሸንፈዋል። 7 ጨዋታዎች ባቻ ውጤት ተጠናቀዋል። 8 ጨዋታዎችን ብቻ ነበር የተሸነፉት። 70% የማሸነፍ ቡድናቸው ከ50 ጨዋታ በኋላ 70% ጨዋታዎችን አሸንፏል። ግን ደግሞ ያው ለኤሪክ ቴናግ መሰናበት ቁጥሮች ብቻ አልነበሩ ምክንያት የነበሩት። ከዛም ያለፈ አጫወትን በተመለከተ ማንቸስተር ዩናይትድ መልክ ያለው አጫወት አልነበረውም የሚልም ጥያቄ ስለነበረ የመጨረሻ ጨዋታዎችም ውጤት ጥሩ አልነበረም። ኦሌ ጉናር ሶልሻየር 24 ጨዋታዎችን አሸንፎ 48% የማሸነፍ ክብረ ወሰን ነበረው። 14 ጨዋታዎችን ተሸንፏል። ጆዜ ሞሪኒዮ 30 ጨዋታዎችን አሸንፈዋል። 7 ጨዋታ ብቻ ነው የተሸነፉት። 60% አሸንፈዋል። ሉዊ ቫን ሃል 54% አሸንፈዋል። 27 ጨዋታ ማለት ነው። 11 ጨዋታዎችን ተሸንፈዋል። ዴቪድ ሞይስ 54% አሸንፈዋል። 27 ጨዋታዎች ማለት ነው። 14 ጨዋታዎችን ግን ተሸንፈዋል። የአቻ ጨዋታው ቁጥር ያነሰ ነበረ። ሩበን አሞሪ ይቀጥሉ ወይስ በቃቸው? ተስፋ አለው ወይ ማንቸስተር ዩናይትድ? ለማንቸስተር ዩናይትድ ደጋፊዎች የማቀርበው ጥያቄ ነው እንዲነጋገሩበት ማለት ነው።